በእህቶቻችን ብር። አዎ መረጃ አለኝ ዩቲዩብ ላይ እንዳለ ዳውንሎድ እናርግቼ። እኔ ያለ መረጃ አልመጣም። መጥፎ እጅ ላይ ነው የወደቅሽው። በነገራችን ላይ መጥፎ እጅ ላይ ልንገርሽ፣ ሰዓዳ የምትዘባይዋ መጥፎ እጅ ላይ ነው የወደቅሽው። ለምን ብዙ መረጃ ስላንቺ ገና አወጣለሁ። እኔ ላታቂኝ ትችያለሽ። ዝም ብዬ አይደለም እዚህ ጋር መጥቼ ማውራው። እድል ሰጥቼሻለሁ እናውራ ስላት ምን የሚፈልገኝ ራሳቸው በላይ ጉዳያቸው ያውሩኝ። ካንተ ጋር ምን አለኝ አለች። ወላሂ ተይ እናውራ ሚዲያ ላይ ነገሩ ሳይወጣ እባክሽን እህቴ ብለምናት ኖ ባሏም እሷም አለ የጻፉትን አሳያቸዋለሁ። መረጃ አለኝ። ኦኬ ስልክን አንስታልኝ መጀመሪያ መረጃ ቀድቻታለሁ። ሁሉ ነገር አለኝ። ግን በደም ሼር አድርጉ። አሁን ሼር አድርጉ። ለምን እህቶቻችን እንዲጠነቀቁ። እስቲ ናው ሰውን እቃን ልካለን እናደርሳለን ለቤተሰብ እያሉ ገንዘብ እየተቀበሉ ነው። ኦኬ እሷ ዩቲዩብ ላይ ወጣ እዚህ ጋር አክሲዮን ገዝቼ ምን ብዬ እንደዚህ አርግቼ ያለች በማንበር በሚኒዮን የደረሰኝ የሪሲት ማአት ዛሬ እናንተ ታዋቂ ስለሆናችሁ እህቶቻችን ብር የተቀበላችሁ በእህቶቻችን ብር እናንተ የራሳችሁን ኑሮ ቤታችሁን ምናምናችሁን ታሳምራላችሁ። እቺም እኮ እህቴ አረብ ሀገር ያለችው ያን ለፍታ ስንት ወር አመት 6 ወር ሰርታ የሷን ያጠራቀመችውን ገንዘብ ልካልሽ የቤት ዕቃና መጅሊስ አረቢ ላኪልኝ ብላሽ፣ አንቺ ግን ለራስሽ የፈለግሽውን ነገር ገንዘቡ ታደርጊበታለሽ በአማነ ሰጣት። እና ይሄ በጣም ትልቅ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል፣ መን ገሸና ፈለይሰ ሚና ብለዋል። መረጃ አለን። እህቶቻችን ትናንትና በርካታ እህቶቻችን እባክህን ሙቤ እባክህን ቆይቷል። በነገራችን ላይ ሰአዳና አሊ ዛሬ በቤታቸው ምንም እንዳልተፈጠረ ሆነው መምጣታቸው በራሱ ንቀት ነው፣ ክህደት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ ሰአዳና አሊ ለሙቤ መልስ ይሰጡታል ብዬ ጠብቂያቸው ነበረ። ያው ምክንያቱም ትናንት እንዳያችሁት በርካታ እህቶች ናቸው በሙቤ ቤት ላይቭ ላይ ቲክታክ እነሱ ጋር ገንዘብ አለን፣ እነሱ ጋር ንብረት አለን፣ አመታችን 2 አመታችን 3 አመት ሙሉ ይታገሳቸዋል፣ ወራቶችን ይታገሳቸዋል። እነዛ እህቶች እንግዲህ ሲናገሩ የነበረው በሙሉ መረጃ ነው። ሙቤም ሲናገር የነበረው በሙሉ በመረጃ ነው። እነዛ እህቶች አዝነውባቸው እያለቀሱ እነሱ ዛሬ ምንም እንዳልተፈጠረ ሆነው መጡ። እውነት አላየንም አልሰማንም ልትሉን ነው? ዛሬ በሰራችሁት ቪዲዮ ተቀጥቅጣችኋል። በዛ ኮሜንት መሰረት ነገ ትመልሳላችሁ። ግን ዛሬ ያሳያችሁን ክህደትና ንቀትን ነው። እውነትም የሰው ሀቅ እንዳለባችሁ ነው እኔ የተረዳሁት። በጣም ታሳዝናላችሁ። ምክንያቱም እናንተ የሚዲያ ሰዎች ናችሁ። ዩቱብ አላችሁ፣ ፌስቡክ አላችሁ፣ ቴሌግራም አላችሁ። በዛ ላይ ደግሞ ፌመስ ናችሁ። አንድ ሰው እንኳን መረጃ ያደርሳችኋል። ይሄንን ሙሉ መረጃ ይሄ ሁሉ ጉዳይ ሲካሄድ ምንም አላያችሁ ማሰመንም ብላችሁ ለማሳመን እንዳትመጡ። በጣም ታሳፍራላችሁ። የምር በጣም ታሳዝናላችሁ። እኔ እንደዚህ አልጠበቅኳችሁም ነበር። በዛ ላይ ሙቤን ጠንቅቃችሁ ታውቁታላችሁ። ሁለታችሁንም ነው ያናገራችሁ። ጉዳይ ወደ ሜዳ ከመውጣቱ በፊት ችግር ካለባችሁ ምክንያት ካለባችሁ ብለው ሲጠይቃችሁ በብሎክ ነው ያሰናበታችሁት ንቀታችሁ ደግሞ በዛ ላይ የሰው ሀቅ የሰው ንብረት ይዛችሁ ሰው ትንቃላችሁ። አላህን አትፈሩም? ፈጣሪን አትፈሩም? ምን አለበት ባላችሁ ነገር ብታመሰግኑ? ምን አለበት ባላችሁ ነገር ብትብቃቁ? ማሻላ ተባረካላ። አረብ ሀገር ሰርታችሁና ዩቱብ ሰርታችሁ ያን የመሰለ ጸደ ቤት ሰርታችሁ ነው የምትኖሩት። አድንቄያችሁ አልፌ ነበር። ማሻላ የኔ ጠንካራዎች ጎበዝ ብዬ አልፌ ነበረ። በሌላ ጊዜ ደግሞ ባለፈው ደግሞ የሰራችሁ ቭሎግ ላይ እንደዛ አክሲዮን ገዝቼ ምናምን ቸግሮኛው ልሸጠው ነው ምናምን ስትል ባላዝንላትም ማሻላ ተባረካላ ሌላ ተጨማሪ አክሲዮን መግዛት ደረጃ ደርሳችኋል እንዴ ምናምን እያልኩ ነበረ። እናንተ ለካ አክሲዮን እስከ መግዛትም ደረጃ የደረሳችሁት የሰውን ሀቅ የሰውን ንብረት ዘርፋችሁ ነው። ሐራም አለይኩም። እንዴት ይወሰዳል? እንዴት ይበላላችኋል? የሰው ሀቅ የሰው ንብረት የሰው ላብ፣ ለዛውም የአረብ ሀገር ሴት ትሁንም አትሁንም የሰው ሀቅ የሰው ነው። ማንም ሰው ገንዘብ ለማግኘት ላቡን ጠብ አድርጎ ነው። የሰው ላብ ደግሞ እሳት ነው የሚሆንባችሁ። ስለዚህ ያስለቀሳችኋቸውን ያሳዘናችኋቸውን እህቶች ገንዘባቸውን ንብረታቸውን ልትመልሱላቸው ይገባል። አሁን እዚህ ጋር እኔ እንደዚህ ስናገር እርግጠኛ ማለት ባላየሽው ባልሰማሽው ነገር እርግጠኛ አትሁኚ። ቦታው ነበርሽ ምናምን ልትሉ ትችላላችሁ። ይሄን ነገር ልትቃወሙ የምትመጡ ሰዎች እንዳላችሁ አይኑ አውቃለሁ። ምክንያቱም እነሱን ቤት ሪፕሌይ እያደረጋችሁ እርግጠኛ ባልሆናችሁት ነገር አትናገሩ። የታየሽ የተሰማሽ
እናንተ ማየት የተሳናችሁ ከሆነ እናንተ መስማት የተሳናችሁ ከሆነ ሁሉም ሰው አንድ አይነት ነው ማለት አይደለም። ወይም ደግሞ ያ ስሜት እንዲገባችሁ እናንተ መዘረፍ የለባችሁም። ከዚህ በላይ ማስረጃ ምን ይምጣላችሁ? ሙቤ ቤት እኮ ሲቀርብ የነበረው የድምፅም የተላላኩበት ሙሉ ደረሰኙም የባንክ አካውንቱም ሁሉ ነገር እኮ አለ። በሙሉ መረጃ ነበር እኮ ሰዎቹ ሲናገሩ የነበረው። እየተናገሩም እያወሩም ያለው በሙሉ መረጃ ነው። ከዚህ በላይ መረጃ ከየት ይምጣላችሁ? ማለት ይሄ አለ አይደለ? ዝም ብሎ በጭፍን ጥብቅና መቆም ጥሩ አይደለም። የእኛ ውዳችን ነቢያችን ሰለላሁ ዐለይሂ ወሰለም እኮ ወንጀለኛ ከሆነች ልጄን ብትሆን አሳልፌ እሰጣታለሁ ነው እኮ ያሉት። በእምነት ጥላ ከለላ ስር ደግሞ እነዚህን ሰዎች አትደብቋቸው። እምነታችንን ነው የምታሰድቡት አንዳንድ ሰዎች ማለት ነው። በቃ ወንጀለኛ ወንጀለኛ ነው፣ አሳልፈን ልንሰጠው ይገባል። እነዚህ ሰዎች እንደውም ማለት ነው ሸሪዓ አገር ቢሆኑ ኖሮ እስካሁን ሁለታቸውም ሁለት እጃቸውን ማጣት ነበረባቸው። በዚህ ልክ 3 ዓመት ሙሉ እኮ ቀላል ነገር እኮ አይደለም። 3 ዓመት ሙሉ የታገሱ ሰዎች ምን አይነት ማለት ምን ሊሰማቸው ይችላል? በአሁን ሰዓት እኩል ጊዜ ጠዋት ማታ ዛሬ ከዛሬ ከነገ ምናምን እንደዚህ ይደርሳቸዋል እንደዚህ ይሆናል ምናምን እየተባሉ እየተሸነገሉ ምን አይነት ሁኔታ ላይ እንዳሉ አላህ ብቻ ነው የሚያውቀው። ለምን? ሀቃቸው ነው፣ ንብረታቸው ነው፣ የለፉበት የደከሙበት ላባቸው ነው። አረብ ሀገር ደግሞ አሁን እንደ በፊቱ አይደለም። ከባድ ስራ ነው የምንሰራው አብዛኞቻችን። ስለዚህ ንብረታቸው ሊመለስላቸው ይገባል። ሲቀጥል ደግሞ እናንተ አረብ ሀገር ያላችሁ እህቶቼ ማለት ነው አብዛኞቻችን በቤተሰቦቻችን እጅ ያደግንነን ህይወት ላይፍ ምን እንደሆነ ሳይገባን ነው ወደ አረብ ሀገር የመጣ ነው። ለዛ ደግሞ ገንዘብ አውጥተን ሀገራችን የሆነ ነገር ገዝተን ወይ ደግሞ የሆነ ነገር ተጠቅመን ስለማናውቅ አሁን ላይ ገንዘብ አጠቃቀም እንዴት እንደሆነ ላናውቅበት እንችላለን። ለዛ ደግሞ እንጎዳለን። ስለዚህ ቤተሰቦቻችን እናማክራቸው አስፈላጊ ከሆነ። ሲጀመርም አስፈላጊ አይደለም። ገንዘባችሁን ያዙት። አገራችሁ ስትገቡ አስፈላጊ የምትሉትን ነገር ትገዛላችሁ። ካልሆነም አይ ከዚህ ሳልሄድ ነው የሚያስፈልገኝን ነገር የምገዛው ካላችሁ ቤተሰቦቻችሁን አማክሩ። ምናልባት እነዚህን ሰዎች ማበረታታት፣ እነዚህ ሰዎች እንዲያድጉ፣ እነዚህ ሰዎች እንዲያገኙ ከሆነ ፍላጎታቸውም እንኳ ቤተሰብ እነሱ ጋር ይሄድ። እህት ሊኖራችሁ ይችላል። መቼም ሁላችሁም ቤተሰብ የላችሁም ማለት አይቻልም። ይሄ ሁሉ ሰው በጣም ብዙ ናችሁ እኮ። በጣም ነው የተገረምኩት። ቤተሰቦቻችሁን አታማክሩም? እህት የላችሁም፣ ወንድም የላችሁም፣ እናት የላችሁም፣ አባት የላችሁም። እናትና አባቶቻችሁ እንኳን ምናልባት ያረጁ ናቸው ከተባለ እህትና ወንድም ይኖራል፣ ዘመድ ይኖራል አይደለ? እነሱ ሄደው ተዋውለው ገዝተው ይዘውላችሁ ሄዱ ወደ ቤታቸው። እንደዚህ ከምትሰቃዩ እንደዚህ ከምትሆኑ ደግሞ ሁልጊዜ አረብ ሀገር ሴት መቼ ነው በጀግንነት የምንጠራው? መቼ ነው? ሁልጊዜ በቃ በማልቀስ ነው የምንታወቀው። ሁልጊዜ በቃ ገንዘብ ተበላን ነው። በዛም ወጣ፣ በዚህም ወረደ፣ በዚህም ሄደ። ገንዘባችን በምንበላበት መንገድ ነው የምንታወቀውም እያደረግንም ያለነው ነገር ደግሞ ይሄንን ነው። መቼ ነው ስማችን በመልካም ነገር የሚጠራው? ሁልጊዜ እንደዚህ የምንሆነው እስከ መቼ ነው? ለምንድን ነው ለራሳችን የማናውቀው? ለምን በጣም ነው የተናደድኩት እኔ በነገራችን ላይ በሁኔታዎች ማለት ነው። ሁልጊዜ የአረብ ሀገር ሴት የምትጠራው በቃ ደስ በማይል ነገር እንዴ! ሁልጊዜ ፋራነን እንደኛው ሁልጊዜ እስኪ ጀግና እንባል። እስኪ ገንዘብ አጠቃቀማችን በደንብ እንወቅበት። ለአረብ ሀገር ሴት በአሁኑ ሰዓት የሚያስፈልጋችሁ ወይ ገንዘብ ነው ወይ ቤት ነው። ከቻላችሁ ቤት ግዙ። ሌላ ምንም የሚቅርባችሁ ቤት ግዙ። አክሲዮን ተቀላቀሉ። አክሲዮን አሁን ላይ በጣም ብዙ ቦታዎች እየተሰሩ ነው። አክሲዮን ተቀላቀሉ። ካልቻላችሁ ደግሞ ቤት ግዙን ወይ ደግሞ የሆነ መሬት እየገዛችሁ እየሸጣችሁ ገንዘባችሁን ያዙ። ወይ ደግሞ ገንዘባችሁን ያዙ። በቃ እውነቴን ነው የምላችሁ። ይሄ ንብረት የሚያስፈልጉ ነገሮች ከሄዳችሁ በኋላ ትደርሱበታላችሁ። ገንዘባችሁን ሴፍ አድርጓ። እንደዚህ በዚህ ልክ እንትን አትውረዱ። ወላይ አትውረዱ። ደስ አይልም እንዴ ሁልጊዜ እንዴ! ኧረ ይደብራል፣ የምር ይደብራል። ገንዘብ አጠቃቀምን በደንብ ወቁበት። በዚህ ጋር ዝም ብሎ አንድ ሰው ትልቁም ትንሹም መጥቶ እንደዚህ ቸገረኝ እንደዚህ ሆኜ ነው ምናምን ብሎ አልቅሶ ገንዘባችሁን ይበላችኋል። በዚህ በኩል ደግሞ እንደዚህ ይሄ ነገር ያስፈልገናል ብላችሁ ሜዳ ላይ ያለን ሰው አምናችሁ ትበላላችሁ። ሜዳ ላይ ያለ ሰው ሜዳ ያለው ማንነቱና ከሜዳ ጀርባ ያለው ማንነቱ አንድ አይደለም። አብዛኛውን
ይህን ማወቅ አለባችሁ።